ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑን በትናንት መረጃችን መግለጻችን ይታወሳል። በዛሬው ዕለት ደግሞ የኢትዮጵያ መከላከያ ሰራዊትና የአፋር ክልል ታጣቂዎች የአጸፋ እርምጃ መውሰዳቸው ተሰምቷል። መከላከያ ሰራዊቱ የሻዕቢያን ሰራዊት አይቀጡ ቅጣት እየቀጣ እንደሚገኝም ተመላክቷል። እንነግራችኋለን። በሌላ በኩል ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑን የተነገረው በሱዳን ከሚገኙ ታጣቂዎቹ መካከል ለተመረጡ አባላቱ መሆኑን የመረጃ ምንጮቹ አያይዘው ተናግረዋል። ለመሆኑ የቡድኑ ዝግጅት ምንን ዓላማ ያደረገ ይሆን? ታደምጡታላችሁ። ኢሳያስ አፈወርቂ አሰብን ሸጡት። ግብጽ በአሰብና ጅቡቲ ወደቦች ለመገንባት ስምምነት ላይ መድረሷ ተሰምቷል። ናሽናል ጋዜጣ ዛሬ እንደገለጸውም ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦች ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል ነው ተብሏል። አስደንጋጩን መረጃ እስከ ዝግጅታችን ፍጻሜም አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን ስናልፍ የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑን በትናንት መረጃችን መግለጻችን ይታወሳል። በጉዳዩ ላይ የአፋር ክልል ትናንት በሰጠው መግለጫ የኤርትራ ጦር ሰርጎ የገባባቸውና ትንኮሳ የፈጸመባቸው ዋና ዋና አካባቢዎችን ይፋ ማድረጉም አይዘነጋም። የአፋር ክልል መንግስት በዚሁ መግለጫው የኤርትራ መንግስት ወታደሮቹን ከክልሉ ድንበር አካባቢዎች በአስቸኳይ እንዲያስወጣም ጥሪ አቅርቦ ነበር። እንዲሁም የፌዴራል መንግስት ጉዳይን በቅርበት ተመልክቶ ዘላቂ መፍትሄን እንዲሰጥ አሳስቦም ነበር። ዛሬ ከስፍራው እየወጡ ያሉ መረጃዎች ታዲያ የኢትዮጵያ መከላከያ ሰራዊትና የአፋር ክልል ታጣቂዎች የአጸፋ እርምጃ መውሰዳቸው ተሰምቷል። መከላከያ ሰራዊቱ የሻዕቢያን ሰራዊት አይቀጡ ቅጣት እየቀጣው እንደሚገኝም ተመላክቷል። የመከላከያውን የአጸፋ ምላሽ ተከትሎ የኤርትራ ወታደሮች የአፋር ክልል ለቀው በመውጣት ላይ እንደሚገኙም ታውቋል። ከአሰብ ጋር በተገናኘ በሁለቱ ሀገራት መካከል ውጥረቱ ከፍ ባለበት በዚህ ጊዜ እንዲህ አይነቱ ትንኮሳና የተኩስ ልውውጥ መጨመሩ ስጋቱን ከፍ አድርጎታል። ከዚሁ ጋር በተያያዘ ኢሳያስ አፈወርቂ አሰብን መሸጣቸው ተሰምቷል። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገልጿል። ናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነትም ግብጽ በአባይ ወንዝ ጉዳይ ላይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል ነው። ቅርበት ያላቸው ምንጮችን በዋቢነት የጠቀሰው ዘገባው ግብጽም በዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራ አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል በባለመንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን አውስቷል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርንና ሜዲትራኒያን የሚያገናኘውን ስዌዝ ካናል የተቆጣጠረች ሀገር ናት ካለ በኋላም በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም ቆይቷን አስረድቷል። ናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆም ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። የዘገባው ምንጭ ሲናገር ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለውን ወታደራዊ እንቅስቃሴ ህጋዊ መሰረት እንዲኖረው ያስችለናል ማለታቸውንም ከጋዜጣው ተመልክተናል። የግብጽና ኤርትራ ጥምረት ኢትዮጵያን ከአሰብ የማራቅ ሴራ ሲሆን በቀጣይ ቀጠናው ላይ ከፍተኛ ትርምስና ግጭት እንዳይፈጠርም ስጋት ደቅኗል።
በቀጣይ መረጃችን ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ ለጉዳዩ ቅርበት ያላቸው ምንጮች ገለጹ። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑን የተነገረው በሱዳን ከሚገኙ ታጣቂዎች መካከል ለተመረጡ አባላቱ መሆኑን የመረጃ ምንጫችን አያይዘው ጠቅሰዋል። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠናው የሚሰጣቸው በገዳሪፍና ከሰላ መካከል በሚገኘው ሸዋክ ተብሎ በሚጠራው የሱዳን ግዛት ውስጥ መሆኑን መረጃውን ለሚዲያችን ያደረሱት ምንጮች አያይዘው ገልጸዋል። ከዚሁ ጋር በተያያዘ የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞችን ያቀፈው ቡድን ከሰው አልባ ተዋጊ አውሮፕላኖች አብራሪነት እስከ አየር ጥቃት አክሻፊዎችን ያካተተ ስለመሆኑ ተነግሯል። እንደ መረጃ ምንጮቹ ከሆነ አሰልጣኞችን በመመደብና አጠቃላይ የስልጠና ቁሳቁስ ግብዓቶችን በማቅረብ የግብጽ መንግስት ድጋፍ እያደረገ ሲሆን ስልጠና በመውሰድ ላይ የሚገኙት የሰው አልባ አውሮፕላን ተቆጣጣሪዎች በያዝነው ታህሳስ ወር መጨረሻ ስልጠናቸውን ጨርሰው ይመረቃሉ ተብሏል። በሱዳን የሚገኘው የህወሓት ታጣቂ ክንፍ እንደ ሀሻባ፣ እንጉርጉር፣ ተነድባም፣ ግሬማ፣ ስዋፋ ተብለው ከሚጠሩ የስደተኛ ጣቢያዎች ጭምር ታጣቂዎችን እንደሚመለምል ትኩረታቸውን የሱዳን ጦርነት ላይ ያደረጉ በርካታ የሚዲያ ተቋማት ዘገቦችና የጥናትና ተቋማት የምርምር ውጤቶችም ያመለክታል። በሱዳን የሚገኙት የህወሓት ተዋጊዎች በአገሪቱ እየተካሄደ ባለው የእርስ በርስ ጦርነት በጀነራል አልቡርሃን የሚመራው የሱዳን ብሔራዊ ጦር ተቀላቅለው በሲንጃ፣ ሲናር፣ ሐሳሂሳ፣ ለዶኔ፣ ኤልባጌርፋውና ደንበሊያ ተብለው በሚጠሩ አካባቢዎች በተካሄደው አውደ ውጊያዎች መሳተፋቸውን ያገኘነው መረጃ አመላክቷል። ከዚሁ ጋር በተያያዘ በኢትዮጵያ ፌዴራል መንግስትና በህወሓት መካከል ተፈርሞ የነበረው የፕሪቶሪያው የሰላም ስምምነት ተግባራዊ ያለመደረጉንና ስምምነቱን የሚጥሱ የተለያዩ ወታደራዊና ፖለቲካዊ እንቅስቃሴዎች መታየታቸውን ተከትሎም በርካቶች ዳግም ጦርነት ሊቀሰቅስ ይችላል የሚል ግምቶቻቸውን ሲያስቀምጡም ይስተዋላል። ግምቶች ወደ እውነትነት ተቃርበው በፌዴራል መንግስቱና በህወሓት መካከል የዳግም ጦርነት የሚቀሰቀስ ከሆነ ህወሓት በስልጠና ላይ የሚገኙትን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን ጨምሮ በሱዳን ለሚገኙ ታጣቂዎች ወታደራዊ ግዳጅ ሊሰጥ እንደሚችል ይጠበቃል። በቀጣይ መረጃችን በጋምቤላ ክልል በቀጠለው ግጭት ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መምጣታቸውን ዓለም አቀፉ ድንበር የለሽ የሐኪሞች ቡድን አስታወቀ። በጋምቤላ ከ2 ሳምንት በላይ በዘለቀው ግጭት በርካቶች ሕይወታቸውን ማጣታቸውን ዓለም አቀፉ የድንበር የለሽ ሐኪሞች ቡድን አስታውቋል። ቡድኑ ታህሳስ 15 ቀን 2018 በወጣው መግለጫ ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋሙ መምጣታቸውና በሚቀጥሉት ቀናት ግጭቱ ከቀጠለ በርካቶች ይመጣሉ ብሎ እንደሚጠበቅም አስታውቋል። ቡድኑ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በኢትዮጵያ ጋምቤላ ክልል ለሚገኙ ስደተኞች የሕክምና አገልግሎት ሲሰጥም ቆይቷል። የጋምቤላ ክልላዊ መንግስት በክልሉ ለሳምንታት የዘለቀውን አለመረጋጋት ተከትሎ ከትናንት ታህሳስ 15 ቀን 2018 ጀምሮ የጸጥታ ችግር በሚታይባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሚቆይ የሰዓት እላፊ ገደብ ጥሏል። የክልሉ መንግስት የሰዓት እላፊ ገደቡን ይፋ ባደረገበት መግለጫው ላይ በክልሉ አሁን ስላለው የጸጥታ ሁኔታም ተጨማሪ ያለው ነገር የለም። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር በሚል ህዳር 30 2018 አንስቶ ከጸጥታ አካላት ውጭ ማንኛውም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀስ የሚከለክል የሰዓት እላፊ ገደብም ተጥሎ ነበረ። የክልሉ መንግስት በተጨማሪም ከተፈቀደላቸው የጸጥታ አካላት ውጭም የተኛውን ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም አስታውቋል። በቀጣይ መረጃችን በፊቼ ፖሊስ ታስረዋል ተብለው ሲነገርላቸው የነበሩት የጄፒኤስ ቤተክርስቲያን መሪም ፓስተር ሄኖክ ግርማ ከሰሞኑ በማህበራዊ ሚዲያ ሲሰራጭ በነበረና የፍቼ ሰላሌን ህዝብ ያሳዘነ ንግግር ይቅርታ መጠየቃቸውን አስታወቁ። ቪዲዮውን የለቀቁት ከአሜሪካ ሆነውም ነው። ፓስተሩ ከአሜሪካ ባስተላለፉት ቪዲዮ መልእክት ንግግራቸው ተቆርጦ በመቅረቡ የሰላሌን ህዝብ እንደሚጠሉ ተደርጎ በተሳሳተ መንገድ መሰራጨቱን ገልጸዋል። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎችም አንድ የተቀረጸ አጭር የኔን ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለሁ ያሉት ፓስተር ሄኖክም ለተፈጠረው ስህተትና ለተሰማው ቅሬታ ይቅርታ ለመጠየቅ በቪዲዮ ፊት መቅረባቸውን ተናግረዋል። ፓስተር ሄኖክ ግርማም በቪዲዮ ከአሜሪካ ባሰራጩት በዚህ መግለጫ በጣም በዚህ አካባቢ ላለ ሰው ጠቅላላ እንዲሁም ለመላው የኢትዮጵያ ፍቅርና አክብሮት ኖሮኝ ነው
የማገለግለው በማለት ለህዝቡ ያላቸውን ክብር ገልጸዋል። በጂፒኤስ ቤተ ክርስቲያን ውስጥ የብሔርም ሆነ የጎሳ ልዩነት እንደሌለና ሁሉም እኩል እግዚአብሔርን እንደሚያመልክ ጠቅሰዋል። ከቪዲዮ አስቀድሞ ቤተ ክርስቲያኗ በተቋም ደረጃ በደብዳቤ ይቅርታ የጠየቀች ቢሆንም እሳቸው በአካል ይቅርታ መጠየቁም በቂ ሆኖ ስላገኙት መቅረባቸውን አብራርተዋል። በአጭር ጊዜ ውስጥ ወደ ኢትዮጵያ ተመልሰው በሰላሌ ከተማ በመገኘት ህዝቡንና የአካባቢውን አመራሮች በአካል ይቅርታ እንደሚጠይቁና ህዝቡንም እንደሚያገለግሉ ቃል ገብተዋል። የፍቼ ሰላሌ ህዝብና የአካባቢው የመንግስት አመራሮች ይቅርታቸውን እንዲቀበሏቸው በጌታ ፍቅርም ተማጽነዋል። በመጨረሻም የሚኒስቴሮች ምክር ቤት የሰላም ሚኒስቴርና 3 ክልሎች ከተፈናቃዮች የመብት ጥሰት ጋር በተያያዘ ክስ ተመሰረተባቸው። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውን ኃላፊነታቸውን ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስቴሮች ምክር ቤት የሰላም ሚኒስቴርና 3 ክልሎች በፍርድ ቤት ከሰሰ። ፍርድ ቤቱ ጉዳዩን ለመመልከት ለነገ አርብ ታኅሳስ 17 ቀን 2018 ቀጠሮም ሰጥቷል። ሀገር የሰብአዊ መብት ተሟጋች ድርጅቱ የክስ መመልከቻውን ለፌዴራል ከፍተኛ ፍርድ ቤት መሰረታዊ ሰብአዊ መብቶች ጥበቃ ችሎት ያስገባው ባለፈው ጥቅምት 25 ቀን 2018 ነበረ። በዳኞች በተሰጠው ትዕዛዝ መሰረት የክስ መዝገቡ እንዲከፈት የተደረገው ህዳር 5 ቀን ቢሆንም ችሎቱ የክስ መዝገቡን ለመመልከት ቀጠሮ የሰጠው ታኅሳስ 10 ነበረ። ሆኖም ለዕለቱ ዳኞቹ ባለመሟላታቸው ምክንያት ችሎቱ መዝገቡን ለመመልከት የሰጠውን ቀጠሮ በአንድ ሳምንት አራዝሟል። ድርጅቱ ክሱን ያቀረበው በሀገሪቱ የተለያዩ ክልሎች ውስጥ ለተፈናቀሉ የሀገር ውስጥ ተፈናቃይ ዜጎች ጥቅም መሆኑን በክስ መመልከቻው ላይ ገልጿል። የሰብአዊ መብት ተሟጋች ድርጅቱ ከአፋር፣ ከአማራም፣ ከትግራይና ከኦሮሚያ ክልሎች ከቀያቸው የተፈናቀሉ ሰዎች ላይ የተፈናቀሉ ነዋሪዎች ላይ ደርሷል የሚለውን የሰብአዊ መብት ጥሰት በክስ መመልከቻው በዝርዝር አስፍሯል። ድርጅቱ በክሱ በመጀመሪያ ላይ የጠቀሰው ህዳር 24 ቀን 2013 በትግራይ ክልል የተከሰተውን ጦርነት ተከትሎ ከትግራይ ምዕራባዊ ዞንና ከአፋር ክልል ሸህት ወረዳ የተፈናቀሉ ሰዎችን ጉዳይ ነው። በዚህ ጦርነት ከ1,057,000 በላይ የትግራይ ተወላጆች መፈናቀላቸውን ድርጅቱ አመላክቷል። ወደ ቀያቸውም ያልተመለሱት እነዚህ ተፈናቃዮች በአሁኑ ወቅት በትግራይ ክልል የተለያዩ ቦታዎች በሚገኙ ጊዜያዊ መጠለያዎች ውስጥና ከማህበረሰቡ ጋር እየኖሩ እንደሆነ ድርጅቱ በክሱ ላይ ጠቁሟል። በተመሳሳይ ሁኔታ ከኦሮሚያ ክልል በግጭትና በተለያዩ ምክንያቶች የተፈናቀሉ 519,000 በላይ ዜጎች በአማራ ክልል የተለያዩ አካባቢዎች በሚገኙ ጊዜያዊ መጠለያዎች ተጠልለው እንደሚገኙ ድርጅቱ ጠቅሷል። ኢትዮጵያ ኢንሳይደር የተመለከተችው የክስ ማመልከቻ በኦሮሚያ ክልል ውስጥ በተለያዩ ምክንያቶች የተፈናቀሉ ከ84,000 በላይ ዜጎች እንዳሉ ይገለጻል። እነዚህ ተፈናቃዮች በትግራይ ክልል እንዳሉት ሁሉ በጊዜያዊ መጠለያ ተጠልለው ወይም ከማህበረሰቡ ተጠግተው እንደሚገኙ ድርጅቱ የክስ ማመልከቻውን ያስረዳል። በሶስቱም ክልሎች ያሉ ተፈናቃዮች በተጨናነቁ መጠለያዎች፣ ትምህርት ቤቶችና ክፍት ቦታዎች ጭምር እንደተጠለሉ የጠቀሰው የድርጅቱ ማመልከቻ ውሃ፣ መጸዳጃ፣ ምግብ ቤትና የጤና አገልግሎቱ በቂ በሆነ መልኩ እያገኙ እንዳልሆነ አትቷል። ተፈናቃዮቹ እጅግ አስከፊ ሲል ድርጅቱ በጸረ ደህንነትና የሞራል ውድቀት ውስጥ እንዳሉ በክሱ ላይ የገለጸው ድርጅቱ በረሃብ የጠቁ እንዳሉ አስታውቋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።